ስራችሁን በኤክሴል ነው በወረቀት ስትሰሩ ምን አይነት ችግር እንደሚገጥማችሁ ንገራችሁ። አንደኛ በሰው ልጅ ስለሚሰራ ብዙ ኤረሮች ሊፈጠሩ ይችላሉ። ከቁጥር ጋር ሊሆን ይችላል ኦር ከየትኛውም ዳታ ሊሆን ይችላል፣ ስህተቶች ይፈጠራሉ ማለት። ሁለተኛ ሪል ታይም ያላችሁን ነገር አታውቁ። ዳታችሁን ስቶር ላይ ያለቀ ሊሆን ይችላል፣ የተሸጠ ሊሆን ይችላል፣ የተገዛ ሊሆን ይችላል፣ ገቢ ሊሆን ይችላል፣ ወጪ ሊሆን ይችላል። በድርጅታችሁ ውስጥ የሚካሄደውን የትኛውም የዳታ ትራንዛክሽን አት ሪል ታይም ማወቅ አትችሉም። ሪፖርት ስትፈልጉ በሳምንት ነው ሊመጣላችሁ የሚችለው ወይም ወርም ሊፈጅ ይችላል። ያን የተሰራው ነገሮች በሰው አናላይዝ አድርገን ከኤክሴል ወር ከወረቀት ፈልገን እስክናመጣ ድረስ ታይም ይወስዳል። እንደዛም ሆኖ ኤረሮች ይኖሩታል ማለት ነው። የተሳሳተ ሪፖርት ሊመጣ ይችላል። ስለዚህ ሁለተኛው ችግር ያላችሁን የድርጅታችሁን ትራንዛክሽን አት ሪል ታይም ማወቅ አትችሉም ማለት ነው። ሌላኛው በወረቀት ወይም ደግሞ በኤክሴል ስትሰሩ የሚገጥማችሁ ችግር ምንድነው? ከፍተኛ የሆነ ኮስት ያስወጣችኋል። ያን ስራ የሚሰሩ ሰዎች ያ ትንሹን ነገር ለመስራት ብዙ ጊዜ ይወስድባቸዋል። ስለዚህ ብዙ ኢፈርት ያወጣሉ ማለት ነው። ብዙ ሰዎችን ልንቀጥር እንገደዳለን። ስለዚህ ኤክስትራ የላበር ኮስት ያስወጣናል ማለት ነው። ሌላኛው የፋይናንስ ኪሳራ ይመጣል። ምክንያቱም የተከፈለ ያልተከፈለ የቀረ ተገዛ ያልተገዛ የሚለውን ሁሉን ማስታወስ ስለማንችል ብዙ የሚቀሩብን ገንዘቦች ይኖራሉ። ስፔሻሊ ከዴቢት ክሬዲት ጋር ተያይዞ የተከፈሉና ያልተከፈሉ ገንዘቦች ስለሚኖሩ እነዚህ ገንዘቦች ማወቅ ባለመቻላችን ምክንያት የፋይናንስ ክራይሲስ ያመጣልብናል ማለት። ስለዚህ በማኑዋል ኦር በወረቀት መስራት እንዲህ አይነት ዲስአድቫንቴጅ ስላለው ትልልቅ ቢዝነስ ያላችሁ ሰዎች ሶፍትዌር ሊጠቀሙ ሪኮመንድ እናደርጋለን። የትኛውም አይነት ሶፍትዌር ማሰራት ከፈለጋችሁ ዲኤም አድርጉ።